ውድ ኦርቶዶክሳውያን በቅድሚያ እንኳን ለጾመ ነነዌ በሰላም አደረሳችሁ አደረሰን። ይህን ጾመ ነነዌን በሚገባ ጾመን ለነነዌ ሰዎች የወረደላቸው ምሕረት ቸርነት ለእኛም እንዲወርድልን ትንቢተ ዮናስን በሚገባ እየሰማን እንድንጾም እነሆ ትንቢተ ዮናስ ምዕራፍ 1 የእግዚአብሔርም ቃል ወደ አማቴ ልጅ ወደ ዮናስ እንዲህ ሲል መጣ። ተነስተህ ወደዛች ወደ ታላቂቱ ከተማ ወደ ነነዌ ሂድ፣ ክፋታቸውም ወደፊት ወጥቷልና በእርሷ ላይ ስበክ። ዮናስ ግን ከእግዚአብሔር ፊት ወደ ተርሴስ ይኮበልል ዘንድ ተነሳ። ወደ ኢዮጴም ወረደ። ወደ ተርሴስም የምታልፍ መርከብ አገኘ። ከእግዚአብሔርም ፊት ኮብልሎ ከእነርሱ ጋር ወደ ተርሴስ ይሄድ ዘንድ ዋጋ ሰጥቶ ወደ እርሷ ገባ። እግዚአብሔርም በባሕሩ ላይ ታላቅ ነፋስን አመጣ። በባሕርም ላይ ታላቅ ማዕበል ሆነ። መርከቢቱም ልትሰበር ቀረበች። መርከበኞቹም ፈሩ፣ እያንዳንዱም ወደ አምላኩ ጮኸ። መርከቢቱም እንድትቀልላቸው በውስጧ የነበረውን ዕቃ ወደ ባሕር ጣሉት። ዮናስ ግን ወደ መርከቡ ውስጠኛው ክፍል ወርዶ ነበር፣ በከባድ እንቅልፍም ተኝቶ ነበር። የመርከቡም አለቃ ወደ እርሱ ቀርቦ ምን ነው ተኝተሃል? እንዳንጠፋ እግዚአብሔር ያስበን እንደሆነ ተነስተህ አምላክህን ጥራ አለው። እርስ በርሳቸውም ይህ ክፉ ነገር በማን ምክንያት እንዳገኘን እናውቅ ዘንድ ኑ ዕጣ እንጣጣል ተባባሉ። ዕጣም ተጣጣሉ። ዕጣውም በዮናስ ላይ ወደቀ። የዚያንም ጊዜ ይህ ክፉ ነገር በማን ምክንያት እንዳገኘን እባክህ ንገረን። ሥራህ ምንድን ነው? ከወዴትስ መጣህ? አገርህስ ወዴት ነው? ወይስ ከማን ወገን ነህ አሉት። እርሱም እኔ ዕብራዊ ነኝ፣ ባሕሩንና የብሱን የፈጠረውን የሰማይን አምላክ አመልካለሁ አላቸው። እነዚያም ሰዎች ከእግዚአብሔር ፊት እንደኮበለለ እርሱ ስለነገራቸው አውቀዋልና እጅግ ፈርተው ይህ ያደረግከው ምንድን ነው አሉት። ባሕሩንም ሞገዱ አጥብቆ ያናውጠው ነበርና ባሕሩ ከእኛ ዘንድ ጸጥ እንዲል ምን እናድርግ አሉት። እርሱም ይህ ታላቅ ማዕበል በእኔ ምክንያት እንዳገኛችሁ አውቃለሁና አንስታችሁ ወደ ባሕሩ ጣሉኝ፣ ባሕሩም ጸጥ ይልላችኋል አላቸው። ሰዎቹ ግን ወደ ምድር ሊመለሱ አጥብቀው ቀዘፉ። ዳሩ ግን ባሕሩ እጅግ አብዝቶ ያናውጣቸው ነበርና አልቻሉም። ስለዚህ ወደ እግዚአብሔር ጮኸው አቤቱ እንደ ወደድክ አድርገሃልና እንለምንሃለን። አቤቱ ስለዚህ ሰው ነፍስ እንዳንጠፋ ንጹሕም ደም በእኛ ላይ እንዳታደርግ እንለምንሃለን አሉ። ዮናስንም ወስደው ወደ ባሕሩ ጣሉት። ባሕሩም ከመናወጡ ጸጥ አለ። ሰዎችም እግዚአብሔርን እጅግ ፈሩ። ለእግዚአብሔርም መሥዋዕትን አቀረቡ፣ ስእለትንም ተሳሉ። ትንቢተ ዮናስ ምዕራፍ 2 እግዚአብሔርም ዮናስን የሚውጥ ታላቅ ዓሣ አሰናዳ። ዮናስም 3 ቀንና 3 ሌሊት በዓሣው ሆድ ውስጥ ነበረ። ዮናስም በዓሣው ሆድ ውስጥ ሆኖ ወደ አምላክ ወደ እግዚአብሔር ጸለየ፣ እንዲህም አለ። በመከራዬ ሳለሁ ወደ አምላኬ ወደ እግዚአብሔር ጮኽሁ፣ እርሱም ሰማኝ። በሲኦልም ሆድ ውስጥ ሆኜ ጮኽሁ፣ ቃሌንም አደመጠ። ወደ ጥልቁ ወደ ባሕሩ ውስጥ ጣልኸኝ፣ ፈሳሾችም በዙሪያዬ ነበሩ። ማዕበልህና ሞገድህ ሁሉ በላይ አለፉ። እኔም ከዓይንህ ፊት ተጣልሁ። ነገር ግን ወደ ቅዱስ መቅደስ ደግሞ እመለከታለሁ አልሁ። ውሃዎችም እስከ ነፍሴ ድረስ ከበቡኝ። ጥልቁ ባሕርም በዙሪያዬ ነበረ። የባሕሩ ሳር በራሴ ተጠምጥሞ ነበር። ወደ ተራራዎችም መሠረት ወረድሁ። በምድርና በመወርወሪያዎቿ ለዘላለም ተዘጋሁ። አንተ ግን አቤቱ አምላኬ ሕይወቴን ከጉድጓድ አወጣህ። ነፍሴ በዛለችብኝ ጊዜ እግዚአብሔርን አሰብሁት። ጸሎቴም ወደ አንተ ወደ ቅዱስ መቅደስህ ገባች። ከንቱነትንና ሐሰትን የሚጠብቁ ምሕረታቸውን ትተዋል። እኔ ግን በምስጋና ቃል እሰዋልሃለሁ፣ የተሳልሁትንም እከፍላለሁ። ደህንነት ከእግዚአብሔር ዘንድ ነው። እግዚአብሔርም ዓሣውን አዘዘው፣ እርሱም ዮናስም በየብስ ላይ ተፋው። ትንቢተ ዮናስ ምዕራፍ 3 የእግዚአብሔርም ቃል ሁለተኛ ወደ ዮናስ እንዲህ ሲል መጣ። ተነስተ ወደዚያች ወደ ታላቂቱ ከተማ ወደ ነነዌ ሂደ የምነግርህን ስብከት ስበክላቸው። ዮናስም ተነስቶ እንደ እግዚአብሔር ቃል ወደ ነነዌ ሄደ። ነነዌም የ3 ቀን መንገድ ያህል እጅግ ታላቅ ከተማ ነበረች። ዮናስም የ1 ቀን መንገድ ያህል ወደ ከተማይቱ ውስጥ ሊገባ ጀመረ። ጮኸም፣
በሦስት ቀን ውስጥ ነነዌ ትገለበጣለች አለ። የነነዌም ሰዎች እግዚአብሔርን አመኑ፣ ለጾም አዋጅ ነገሩ። ከታላቁም ጀምሮ እስከ ታናሹ ድረስ ማቅ ለበሱ። ወሬውም ወደ ነነዌ ንጉሥ ደረሰ። እርሱም ከዙፋኑ ተነስቶ መጎናጸፊያውን አወለቀ፣ ማቅም ለበሰ፣ በአመድም ላይ ተቀመጠ። አዋጅም አስነገረ። በነነዌም ውስጥ የንጉሡንና የመኳንንቱን ትእዛዝ አሳወጀ። እንዲህም አለ፣ ሰዎችና እንስሳዎች፣ ላሞችና በጎች አንዳችንን አይቅመሱ፣ አይሰማሩም፣ ውሃንም አይጠጡ። ሰዎችና እንስሳዎችም በማቅ ይከደኑ፣ ወደ እግዚአብሔርም በብርቱ ይጩኹ። ሰዎችም ሁሉ ከክፉ መንገዳቸውና በእጃቸው ካለው ግፍ ይመለሱ። እኛም እንዳንጠፋ እግዚአብሔር ተመልሶ ይጸጸት እንደሆነ ከጽኑ ቁጣውም ይመለስ እንደሆነ ማን ያውቃል? እግዚአብሔርም ከክፉ መንገዳቸው እንደተመለሱ ሥራቸውን አየ። እግዚአብሔርም ያደርግባቸው ዘንድ በተናገረው ክፉ ነገር ተጸጽቶ አላደረገውም። ትንቢተ ዮናስ ምዕራፍ 4። ይህም ዮናስን ከቶ ደስ አላሰኘውም። እርሱም ተቆጣ። ወደ እግዚአብሔርም ጸለየና አቤቱ ለምንሃለሁ፣ በአገሬ ሳለሁ የተናገርኩት ይህ አልነበረምን? አንተ ቸርና ይቅር ባይ ታጋሽም ምሕረትም የበዛ ከክፉ ነገርም የተነሳ የምትጸጸት አምላክ እንደሆንህ አውቄ ነበርና፣ ስለዚህ ወደ ተርሴስ ለመኮብለል ፈጥኜ ነበር። አሁንም አቤቱ ከሕይወት ሞት ይሻለኛልና እባክህ ነፍሴን ከኔ ውሰድ አለው። እግዚአብሔርም በውኑ ትቆጣ ዘንድ ይገባሃልን? አለው። ዮናስም ከከተማይቱ ወጣ፣ ከከተማይቱም በስተ ምስራቅ በኩል ተቀመጠ። ከተማይቱንም የሚያገኛትን እስከሚያይ ድረስ በዚያ ለራሱ ዳስ ሰርቶ ከጥላው በታች ተቀመጠ። እግዚአብሔር አምላክም ቅል አዘጋጀ፣ ከጭንቀቱም ታድነው ዘንድ በራሱ ላይ ጥላ እንድትሆን በዮናስ ላይ ከፍ ከፍ አደረጋት። ዮናስም ስለ ቅሊቱ እጅግ ደስ አለው። በነጋውም ግን ወገግ ባለ ጊዜ እግዚአብሔር ትልን አዘጋጀ። እርሷም ቅሊቱን እስክትደርቅ ድረስ መታቻት። ፀሐይም በወጣች ጊዜ እግዚአብሔር ትኩስ የምስራቅ ነፋስ አዘጋጀ። ዮናስ እስኪዝል ድረስ ፀሐይን ራሱን መታው። ለራሱም ሞትን ፈለገና ከሕይወት ሞት ይሻለኛል አለ። እግዚአብሔርም ዮናስን በውኑ ስለዚህች ቅል ትቆጣ ዘንድ ይገባሃልን? አለው። እርሱም እስከ ሞት ድረስ እቆጣ ዘንድ ይገባኛል አለ። እግዚአብሔርም አንተ ትበቅል ዘንድ ላልደከምክባት፣ ላላሳደግካት፣ በአንድ ሌሊት በቅላ በአንድ ሌሊት ላደረቀች ቅል አዝነሃል። እኔስ ቀኛቸውንና ግራቸውን የማይለዩ 120,000 የሚበልጡ ሰዎችና ብዙ እንስሳዎች ላሉባት ለታላቂቱ ከተማ ለነነዌ አላዝንምን? አለው። የእግዚአብሔር ምሕረቱ ቸርነቱ አይለየን፣ ይቆየን።